ጤና ይስጥልን ተመልካቾቻችን እንደምናላችሁ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። የህግ የበላይነትን በማረጋገጥ የአካባቢውን ሰላም ዘላቂ ለማድረግ እየሰራ መሆኑን የኦሮሞ ብሔረሰብ አስተዳደር ገለጸ። በብሔረሰብ አስተዳደሩ በጀግንነት መጠበቅ በሰብአዊነት ማገልገል በሚል መሪ መልእክት ሲሰጥ የቆየው የሰላም አስከባሪዎችና የሚሊሻ አባላት ምረቃ ተካሂዷል። ኢማም ኢብራሂም ዝርዝር ዘገባ አለው። በአማራ ክልል ኦሮሞ ብሔረሰብ አስተዳደር በጀግንነት መጠበቅ በሰብአዊነት ማገልገል በሚል መሪ መልእክት ሲሰጥ የቆየው የሰላም አስከባሪና የሚሊሻ አባላት ስልጠና ምረቃ ተካሂዷል። በምረቃት መርሃ ግብሩ የመከላከያ ሰራዊት መኮንኖችና የስራ ኃላፊዎች ተሳትፈዋል። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ አህመድ አሊ ባስተላለፉት መልእክት በብሔረሰብ አስተዳደሩ ሰላምን ለማስከበር ከሌሎች የጸጥታ መዋቅር ጋር በመቀናጀት የተሰራው ስራ አመርቂ ውጤት አስመዝግቧል ብለዋል። እናንተ ከህዝብ የወጣችሁ የህዝባችሁን ሰላምና ጸጥታ ለማረጋገጥ በየግንባሩ ሀገር በምትጠራ ሁሉ ስትሰልፋችሁ የሀገራችሁን የኢትዮጵያን ዳር ድንበር ጭምር ከሚያስከብሩ ጀግና ሀገር መከላከያ ሰራዊት ጋር ደማቅ ታሪክ ጽፋችሁ የደረሳችሁ ናችሁ። ሚሊሻ ማለት ዛሬም የህዝብ መከታና የመጀመሪያ የጸጥታ አካል መሆኑን እንድታረጋግጡ በዚህ አጋጣሚ ሳነሳ እናንተ ባላችሁበት ቦታ የሰብአዊ መብት ጥሰት በምንም አይነት ሁኔታ የማይስተናገድ እናንተ ባላችሁበት ቦታ ስርቆትና በደል የማይስተናገድ መሆኑን እናምናለን። በብሔረሰብ አስተዳደሩ የህዝብን ሰላም የሚያደፈርሱ አካላት ላይም የህግ የበላይነትን የማስከበር ስራ ተጠናክሮ እንደሚቀጥል ገልጸዋል። የማህበረሰባችንን ሰላም መጠበቅ የመንግስት ዋነኛ ተልዕኮ ስለሆነ እናንተን በዚህ ስምሪት አንደኛ ሆናችሁ የሚገባውን ግዳጅ ትፈጽማላችሁ። ህዝባችሁን በህግና በፍትህ ብቻ ማገልገል ይጠበቅባቸዋል። ህዝባችን ሰላሙ እንዲከበርለት የተለያየ ጥሪ ያደረገ ባለባቸው ቦታዎች በተለይ በሀገራችንና በክልላችን ከሚገባን ጥሪና ግዳጅ በፊት በዞናችን ውስጥ የሚታየውን ጽንፈኛ ሸኔና ፋኖ ጠራርገን የምናጠፋበት በተለያዩ ቦታዎች ተንጠባጥበው የቀሩ የጽንፈኛ ተላላኪዎች በውስጣችን ያሉ ሸኔዎች በአንድ ተልዕኮ ውስጥ በልዩ ስምሪት እንሰራለን። የኦሮሞ ብሔረሰብ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ አወል እንድሪስ የጸጥታ ኃይሉ በቀጠናው የሚንቀሳቀሱ ጽንፈኛ ቡድኖችን በመመከት የህግ የበላይነትን የማረጋገጥ ኃላፊነት እንዳለበት ገልጸዋል። ውድ የዛሬ ተመራቂዎች ላለፉት 10 ቀናት የወሰዳችሁት ስልጠና የሙያ ብቃታችሁን ያደሰና ያጎለበተ፣ የህግ የበላይነትን ለማስከበር ያላችሁን ዝግጁነት ያረጋገጠ፣ የህዝብ ወገንተኝነታችሁንና ዝግጁነታችሁን ያጠናከረ፣ አንድነታችሁን ይበልጥ ያጠናከረና ትልቅ ስንቅ የሰነቃችሁበት ነው። አሁን ያለንበት ወቅት የሚጠይቀው ማንኛውም የጸጥታ ስጋት በብቃት መመከት የሚችል ኃይል ነው። እናንተ ደግሞ በዚህ ሁሉ ተምሳሌትና ግንባር ቀደም አለኝታዎች ናቸው። ተመራቂ ሰልጣኞች በበኩላቸው ያገኙት ስልጠና ለብሔረሰብ አስተዳደሩ ሰላም ትልቅ አስተዋጽኦ እንደሚያበረክት በመግለጽ የተጣለባቸውን አደራ በታማኝነት ለመወጣት ዝግጁ መሆናቸውን አረጋግጠዋል። እዚህ በስልጠናው እኔ በበኩሌ የራሴ አለ ብዙም ሰው የወሰደው አለ። በተማርነው አማካኝነት መሰረት ለህዝባችን ለማገልገል ለሀገራችን ቁመናል። ከእርስ በርስም ብዙ ልምድ ማቀያየርም ተወስዷል። ስልጠናም ደግሞ ጥሩ ምርጥ ስልጠና በክልል ድጋፍ ሲሰጥ የነበረ በጣም ምርጥ ስልጠና የነበረ ነው። ተነሳሽነታችንም በጣም በዛ ልክ የላቀ ነበር። በቁርጠኝነት ለሀገራችንም አለን በሚል ኦኔ ነው ሁሉም ኦኔ ሰንቆ ነው ያለው። ባለፉት ዓመታት ባከናወኗቸው የችግኝ ተከላ ስራዎች ተራቁተው የነበሩ አካባቢዎች ማገገማቸውን በኦሮሞ ብሔረሰብ አስተዳደር የደዋ ጨፋ ወረዳ አርሶ አደሮች ተናገሩ። የተተከሉ ችግኞች አብዛኛዎቹ ኢኮኖሚያዊ ጠቀሜታ ያላቸው መሆናቸውን ብሔረሰብ አስተዳደሩ ገልጿል። መረጃውን ያደረሰን የኦሮሞ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን ነው። ደረጀ ደርቦ ያቀርበዋል። ባለፉት ዓመታት ባከናወኗቸው የችግኝ ተከላ ስራዎች የተራቆቱ መሬቶች ማገገማቸውን በኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ በደኖ ቀበሌ አርሶ አደሮች ተናግረዋል። ኢትዮጵያውያን ከአድዋ ድል ጀምሮ ታሪክ ሲሰሩ የቆዩ መሆናቸውን በማስታወስ በችግኝ ተከላ እየተመዘገበ ያለው ስኬትም ዓለም የመሰከረለት ሌላው ታሪካዊ ምዕራፍ መሆኑን አርሶ አደሮቹ ገልጸዋል። ከዛሬ በየዓመቱ ያው ተራራ ላይ ነበር የምንተክለው። አሁን ግን እንደዚህ ፍራፍሬ ለምግብና ለውጭ ኤክስፖርት የሚሆን እንትን መጥቶ መትከላችን
በጣም ደስ የሚል ነው። ስለዚህ ይሄንን ፍሬውን እንግዲህ አላህ ያብላን ወደፊት። ችግኝ ተከላውን በጣም ምርጥ ነው፣ ደስ የሚል ነው። ለገበያ ለውጭም ይበቃል። እንኳን ለሀገራችን እኛ ምርጥ አልሐምዱሊላህ ረብል ዓለሚን። ፍሬውን አላህ ያስመልከን፣ ሀገራችንን ሰላም አላህ ያርገው። ተስፋ መትከል ይዣለሁ። እንደኔ ተስፋ እየተከልኩ ነው። አሁን ወደፊት እንደ ሀገር ነው አሁን ይሄንን ተክለን ተጠቃሚ እንሆንና ከሀገራችን ወደ ውጭ ይሄንን አቮካዶ አልምተን ወደ ውጭ ኤክስፖርት ለማድረግ በተስፋ በጉጉት እንተክለው እና አገራችን ደግሞ እንድትለወጥልንና እኛም እንድንለወጥ በሚል እሳቤ ችግኙን በመትከል ላይ ይገኛሉ። በአረንጓዴ አሻራ መርሃ ግብር እየተተከሉ ያሉ ችግኞች ለሀገር በጎ ተጽዕኖ አለው ያሉት የብሔረሰብ አስተዳደሩ ዋና አስተዳዳሪ አቶ አህመድ አሊ ችግኝ ተከላው አፈርን ለመጠበቅም ያስችላል ብለዋል። ችግኝ መትከል ብቻ ሳይሆን ለጽድቀታቸው ዘወትር እንክብካቤ ማድረግ ኃላፊነትን ሁሉም በባለቤትነት ሊወጣ እንደሚገባም አሳስበዋል። ኢትዮጵያ እየተራቆተች አፈሯም ውሃዋም ወደ ውጭ ሲጓዝ የነበረውን ነገር በማቆየት የችግኝ መርሃ ግብራችን ተከላ ብቻ ሳይሆን ችግኞቻችንን በየአካባቢው እየተንከባከብን እያጸደቅን ጽድቁን ደግሞ ለኢትዮጵያ ታሪክ በሚበቃ መልኩ የደን ሽፋናችንን የምንቀይርበት የኢኮኖሚ ተጠቃሚነታችንን የምናረጋግጥበት እንደሚሆን እናምናለን። ባለፉት ዓመታት የተተከሉ ችግኞች ኢኮኖሚያዊ ጠቀሜታ ያላቸው ከመሆናቸውም በላይ ለወጣቶች የሥራ ዕድል እየፈጠሩ መሆኑንም ዋና አስተዳዳሪው ተናግረዋል። የጤና ተቋማትን አገልግሎት አሰጣጥ ለማዘመን እየሰራ መሆኑን የኮምቦልቻ ከተማ አስተዳደር ጤና መምሪያ አስታወቀ። በጤና ጣቢያዎች የሚሰጡ አገልግሎቶች እየተሻሻሉ መምጣታቸውን የከተማዋ ነዋሪዎች ተናግረዋል። አበሻንሌ ተጨማሪ አለው። መሐመድ አሊ የኮምቦልቻ ከተማ ነዋሪ ሲሆን ካጋጠመው ህመም ለመፈወስ ኮምቦልቻ 03 ጤና ጣቢያ ለሕክምና መጥቶ ነው ያገኘ ነው። ጤና ጣቢያውን ምርጫው ያደረገው ከአገልግሎት አሰጣጡ ጀምሮ ምቹ ሁኔታዎች ስላሉት መሆኑን መሐመድ ይናገራል። በእውነት ጤና ጣቢያው የተወለድኩበትም እዚሁ ጤና ጣቢያ ነው። እዛች ትንሿ ጤና ጣቢያ ውስጥ ነው የተወለድኩት። እለት በእለት እያሳየ ያለው ለውጥ በጣም ደስ የሚል ነው። በትህትና ነው የሚያስተናግዱን። በጣም ደስ ይላል። ቅልጥፍናቸው፣ ላቦራቶሪ፣ ሁሉ ነገር እዛው አለ። ግቢው እኔ በጣም የሚያስደስት ሙሉ አገልግሎት ያለው ጤና ጣቢያ ሆስፒታል ማለት ይችላል። ይሄ ጤና ጣቢያ ሳይሆን ሆስፒታል። እያደር ሳየው ለውጡን በጣም ደስ የሚል ለውጥ ነው ያለው። እኔ በርታ ነው የምለው። እንደ መሐመድ ሁሉ በጤና ጣቢያው ያገኘናቸው ሌሎች ታካሚዎችም ጤና ጣቢያው አገልግሎት አሰጣጡ ቀልጣፋ በመሆኑ ምርጫቸው እንደሆነ ይገልጻሉ። እኔ እዚህ ሆስፒታል 3 ልጅ ወልጃለሁ። 3 ልጅ ስወልድ እንደውም አሁን ቅርብ ጊዜ ከ3 ወር በፊት 3ኛውን ልጄን በሰላም ወልጃለሁ። ሌሊት 7 ሰዓት አካባቢ ነው የመጣሁት። በጣም ደስ የሚል አቀባበል አላቸው። ትሪት ያደርገዋል። በጥቅሉ እናትነትን የተረዱ ነርሶች አሉ። በጣም ጥሩ የሆነ አገልግሎት አሰጣጥ ነው እያገኘን ያለ ነው። እኔ ሜቢ አሁን 9 ወሬን ጨርሼ ለመውለድ ዝግጅት ላይ ነው ያለሁት። በጣም ደስ የሚል እንክብካቤ ነው እየተደረገልን ያለው። ለእናቶች በሚሰጠው አገልግሎት በኩል ምቹ ነው። ደረጃቸውን በጠበቁ ባለሙያዎች አገልግሎቱን እየተሰጠን ያለ ነው። 03 ጤና ጣቢያ በዘንድሮ ዓመት በክልል ደረጃ የተሻለ አፈጻጸም በማስመዝገብ እውቅና የተሰጠው ጤና ጣቢያ ነው። ጤና ጣቢያው ኃላፊ አቶ ሙሉቀን ደምሌ በዘንድሮ ዓመት ለአሰራር ማነቆ የሆኑ ችግሮችን በመቅረፍ ጤና ጣቢያውን ለተገልጋይ ምቹ የማድረግ ስራ መሰራቱን አስረድተዋል። አስተዳደሩም አካባቢ ላይ ግብዓት ከማሟላት አኳያ ባለሙያም ደግሞ ዝግጁ ሆኖ ከመጠበቅ አኳያ የነበሩ ነገሮች ችግር ስለነበረ አሁን የሆነ ታካሚ ሌሊት ላይ ሲመጣ ምርመራ ክፍል ላይ ያገኛል፣ ፋርማሲ ላይ ያገኛል፣ ላቦራቶሪ ላይ ያገኛል። ተንኳክቶ የሚነሳ ባለሙያ የለም። ባለሙያውን ይጠብቃል። በወረፋ ይተኛሉ፣ በወረፋ አገልግሎት ይሰጣሉ። ዘንድሮ በጣም ለማህበረሰቡም ለኛም አሪፍ የሆነ አዲስ ሲስተም ስለሆነ በሷ አማካኝነት አገልግሎት እየሰጠ ነው። ባለሙያው ማህበረሰቡም ደስተኛ ነው። አጠቃላይ ከወረቀት ነፃ የሆነ አገልግሎት ፍጥነት ያለው በጣም የዘመነ አገልግሎት እንሰጣለን ብለን አስበናል። በኮምቦልቻ ከተማ አስተዳደር በሚገኙ የጤና ተቋሞች መከላከልና አክሞ ማዳንን መሰረት ያደረጉ አገልግሎቶች እንደሚሰጡ የገለጹት የከተማ አስተዳደሩ የጤና መምሪያ ኃላፊ አቶ ብሸት ብርሃኑ ከ5800 በላይ እናቶች በጤና ጣቢያዎች እንደወለዱ ተናግረዋል። ለሕፃናት ክትባት ከመስጠት አንጻር ከዕቅድ በላይ ስኬት መመዝገቡን ገልጸው አገልግሎትን በጥራት ከመስጠት አንጻር በተቀመጡ መስፈርቶች ስራዎች መሰራታቸውን ገልጸዋል። የላቦራቶሪ ጥራትና አገልግሎት በተሻለ መንገድ በዚህ በጀት ዓመት ሁሉም ጤና ጣቢያዎች ሆስፒታሉን ጨምሮ በዓለም አቀፍ የላቦራቶሪ ጥራት ማረጋገጫ አይሶ ምዘና ተካሂዶባቸው
ደረጃ 4ን ያረጋገጡ ነው ደርሰዋል። ሌላው ከግብአት አቅርቦት ጋር ስንመለከት በሁሉም የመንግስት ጤና ተቋማቶች ላይ ከ49 ሚሊዮን ብር በላይ መድኃኒት ማቅረብ ችለናል። በጣም ኢሴንሻል የሆኑ የመድኃኒት አቬሌቢሊቲያችንን ስንመለከተው በበጀት ዓመቱ ከ88% በላይ ህይወት አድን የሚባሉ መድኃኒቶች ተቋማችን ላይ ተገኝተዋል። ጤና መሰረተ ልማትን ከማስፋፋት አኳያ ከ120 ሚሊዮን ብር በላይ በሚያወጣ የግንባታ በጀት እየተገነቡ ነው የሚገኙት። የተከበራችሁ ተመልካቾቻችን አብራችሁን ስለነበራችሁ እጅግ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ